ኢራን የአሜሪካን አይን በሚሳኤል በጥሳ አውርዳለች። በሆርሙዝ በኩል ከአያቶላዎቹ አይን የሚያመልጥ ያለ አይመስልም። የአሜሪካ የአየር ላይ ግዙፍ ጦር ማዘዣ የሚባልለት የስለላ አውሮፕላን የኢራን እሳት ሰለባ ሆኗል። ትራምፕ በኢራን ላይ የሰነዘሩት የኢኮኖሚ ጦርነት አያቶላዎቹን አስቆጥቷል። አሁን በይፋ ሆርሙዝ ላይ ተለኩሷል። ትራምፕ ሊሸሹት የነበረው ዳግም ጦርነት አሁን ላይ ግን አይኑን አፍጥጦ መጥቷል። የአያቶላዎቹ አዲስ የጦር ስትራቴጂ ቀድሞ ማጥቃት አሁን መተግበር ጀምሯል። ኢራን ማዕቀቡን በእጅ ብላ የምትቀበል ሳትሆን ለትራምፕ ዛቻ አጸፌታ እንዲሆን አነጋጋሪውን የ$200 ሚሊዮን አውሮፕላን አንድደዋለች። አሜሪካ ያሏትን ጥቂት የስለላ አውሮፕላኖችን በኢራን ተመተው እየተመናመኑ ነው። ትራምፕ ወደ ኢራን አነጋጋሪውን ሰው ለሽምግልና ልከዋል። የኢራን ቁጣም እርምጃና ትራምፕን ያስደነገጠው የኢራን ጦር እርምጃ በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። በዓለማችን ላይ እጅግ ውጥረት ከነገሰባቸው ወሽመጦች በዋናው ሆርሙዝ ከፍተኛ ዋጋ ያለው የአሜሪካ የስለላ አውሮፕላን የአደጋ ጥሪ መልእክት ካስተላለፈ በኋላ ከራዳር መከታተያ ድንገት ተሰውሯል። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣውና የአየር ላይ ጦር ማዘዣ ማዕከል ሆኖ የሚያገለግለው ቦይንግ E-3G ሴንትሪ የተሰኘው የአየር ላይ ቅድመ ማስጠንቀቂያና የቁጥጥር አውሮፕላኑ በሆርሙዝ ባህር ወሽመጥ አቅራቢያ በስራ በኢራን ሳይመታ እንዳልቀረ ተነግሯል። አውሮፕላኑ በግምት 19000 ጫማ ከፍታ ላይ እያለ 7700 የተሰኘውን የድንገተኛ አደጋ ኮድ ካስተላለፈ በኋላ ከሲቪል ራዳር እይታ ውጪ ሆኗል። ይህን ተከትሎ የኢራን ኃይሎችም አውሮፕላኑ መተው ጥለውታል ተብሏል። ሆኖም ግን የአሜሪካ ማዕከላዊ እዝ አውሮፕላኑ ስለመመታቱ ዝምታን መርጧል። የዚህ ክስተት የጊዜ አጋጣሚ ከዋሽንግተን በኩል ከሚሰነዘረው የኢኮኖሚ ጫናና ከቴህራን ከሚወጣው ተገዳዳሪ ንግግር ጋር መገጣጠሙ ጋብ ብሎ የነበረውን የሆርሙዝ ትኩሳትን ዳግም ቀስቅሶታል እየተባለለት ይገኛል። የፕሬዝዳንት ዶናልድ ትራምፕ ማንኛውም ሀገር ላይ ከተጣሉ የኢኮኖሚ እርምጃዎች ሁሉ እጅግ ጨካኝ ያሉትን የኢኮኖሚ ዘመቻ ይፋ ማድረጋቸውን ገልጸዋል። ይህም ቀደም ሲል ታይቶ የማይታወቅ የኢኮኖሚ ጦርነትና ማግለል እንደሆነ አብራርተዋል። ለኢራን ድጋፍ የሚሰጡ የፋይናንስ ተቋማት፣ ኩባንያዎች፣ አየር ማረፊያዎችና የመንግስት አካላት እጅግ ከባድ የሆነ መዘዝ እንደሚጠብቃቸው ያስጠነቀቁ ሲሆን እንደ የዘይት ኮንትሮባንድ፣ የገንዘብ ልውውጥ መስመሮች፣ የጥሬ ገንዘብ ዝውውሮች፣ የሐዋላ መላኪያዎች፣ የመርከብ ምዝገባዎችና ሽፋን ሰጪ ኩባንያዎች ያሉ እንቅስቃሴዎችም በአስቸኳይ እንዲቆሙ ታዟል። የአሜሪካ የፋይናንስ ሚኒስትሩ ስኮት ቤሴንትም ይህን ዘመቻ በጠላት ላይ የተሰነዘረ ትልቁ የፋይናንስ ማጥቃት በማለት የገለጹ ሲሆን በኋላም ኦፕሬሽን ኢኮኖሚ አውትካስት ሲሉም ይህኑ ሰይመውታል። የቤሴንት ዓላማ እንደገለጹት ከሆነ የኦፕሬሽን ኢኮኖሚክስ አውትካስት የቴህራን አገዛዝ የሚደግፍበትን እያንዳንዱን የኢኮኖሚ ህይወት መስመር በመቁረጥ ኢራን ሙሉ በሙሉ ብቸኛ እንድትሆን ማድረግ ነው። ሁለተኛ ደረጃ ማዕቀቦች ደግሞ በአምስት ወሳኝ ዘርፎች ላይ ተሰንዝረው በዲጂታል ሀብቶች፣ በቴክኖሎጂ፣ በወርቅ፣ በአቪዬሽንና በባህር ትራንስፖርት ላይ የተዘረጉ ሲሆን ከ60 በላይ የሚሆኑ አካላት፣ ግለሰቦችና መርከቦች በማዕቀብ ዝርዝር ውስጥ ተካተዋል። እነዚህ እርምጃዎች ሶስተኛ ወገን ሀገራት በአሜሪካ የሚቆጣጠረው የፋይናንስ ስርዓትና ከኢራን ጋር በሚደረግ ግንኙነት መካከል አንዱን እንዲመርጡ ለማስገደድ ያለሙ ናቸው። ኢራን ለዚህ እርምጃ የሰጠችው ምላሽ የተለመደውን ተገዳዳሪነቷን የሚያንጸባርቅ ነበረም። የብሔራዊ ደህንነት ከፍተኛ ምክር ቤት ዋና ጸሐፊው ሞሐሴን ረዛኢ የኢኮኖሚ ጦርነት የሚቀጥል ከሆነ ከሆርሙዝ ባህር ወሽመጥ ሆነ ከማንኛውም ፋርስ ባህረ ሰላጤ ክፍል አንዲት ጠብታ ዘይት እንኳን ወደ ውጭ አይወጣም ሲሉ ዝተዋል። በኢራን ሕዝብ ላይ የሚደረገውን የአሜሪካ የኢኮኖሚ ዘመቻ መደገፍ ወይም መሳተፍ እንደ ጦርነት አዋጅ ይቆጠራል ብለዋል። የኢራን ባለስልጣናት የአሜሪካን አዲስ ጫና ለዓመታት ሲተገብሩ የነበሩ የከሸፉ ፖሊሲዎች አዲስ ስም ተሰጥቷቸው የቀረቡ ናቸው በማለት አናንቀውታል። ተከታታይ የአሜሪካ አስተዳደሮች በተለያዩ ስሞች የእስላማዊቷ ሪፐብሊክ ማክተሚያ መድረሱን ቢናገሩም ቴህራን ግን አሁንም ጸንታ መቆሟን ጠቅሰዋል። የፓርላማ አፈ ጉባኤው መሐመድ ባገር ቃይባፍ የታገዱ ሀብቶች እንደገና የታገደ የውጭ ፖሊሲን በማንሳት የታገደ ኢኮኖሚን ያመጣል በማለት የአሜሪካን አካሄድ አፊዘውበታል። የውጭ ጉዳይ ምክትል ሚኒስትሩ ካዜም ሪባባዲ አሜሪካ ላለፉት 48 ዓመታት የኢራንን የውድቀት ስትተነበይ መቆየቷን ገልጸዋል።
በተመሳሳይ ጊዜ ደግሞ የኢራን ባለስልጣናት በፋርስ ባህረ ሰላጤ ባለስልጣናት የወጡ ደንቦችን የማይከተሉ የዘይት ጫኝ መርከቦችን በማገድ ፈቃድና ክፍያ መጠየቅ ብሎም ያለ ፈቃድ ለሚያልፉ መርከቦች መዘዝ እንደሚኖርባቸው ማስጠንቀቅ በወሽመጡ ላይ ያላቸውን ቁጥጥር ለማስከበር ቀጥለዋል። የሆርሙዝ የባህር ወሽመጥ ራሱ የማዕከላዊ ጂኦግራፊያዊ ስትራቴጂካዊ ውጥረት ነጥብ ሆኖ ቆይቷል። ከግጭቱ በፊት በዓለም አቀፍ ደረጃ ከሚሸጠው የዘይት መጠን 1/5 ያህሉና በከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝ በዚህ ጠባብ የውሃ መንገድ ያልፍ ነበር። የኢራን ዛቻዎች መርከቦች ላይ የተፈጸሙ ጥቃቶችና የአሜሪካ የባህር ኃይል መርከቦች እንቅስቃሴ ከተለመደው መጠን እጅግ ያነሰ እንዲሆንም አድርጎታል። በየዓመቱ መጀመሪያ ላይ በጦርነት ምክንያት ከ50 በመቶ በላይ ጨምሮ የነበረው የዘይት ዋጋ ከማዕቀቡ ማስታወቂያ በፊት ገበያዎቹ ትርፍ ለማስመዝገብ ቢሞክሩም የብሬንት ድፍድፍ ዘይት ዋጋ በበርሜል በ$90 አቅራቢያ ከፍ ብሎ ቆይቷል። ትራምፕ ወሽመጡ ክፍት እንደሆነ እንዲሁም በአሜሪካ ቁጥጥር ስር መሆኑን ቢናገሩም የኢራን መሪዎች ግን ዋሽንግተን እገዳውን ማንሳት፣ የታገዱ ሀብቶችን መልቀቅና የዘይት ማዕቀቦችን ማቃለልን ጨምሮ ቅድመ ሁኔታዎችን እስክታሟላ ድረስ የተከለከለ ሆኖ እንደሚቀጥል አስጠንቀዋል። በቀይ ባህር በሳዑዲ አረቢያ የአንቡ ወደብ ምዕራብ በኩል በዘይት ጫኝ መርከብ ላይ የተፈጸመ ሚሳኤል ጥቃት ሁቲዎች በሆርሙዝ ውጪ አማራጭ የሆኑትን የሳዑዲ ላኪዎችን ለማገድ ካቀረቡት ዛቻ ጋር ተያይዞ በባህር ትራንስፖርት ላይ ተጨማሪ ስጋትን ደቅኗል። ወደዚህ ተለዋጭ ሁኔታ የኢ3ጂ አውሮፕላን መመታት ዘገባዎችን ጨምረዋል። አውሮፕላኑ የአየር ላይ ቅድመ ማስጠንቀቂያ፣ የጦርነት አመራርና ቁጥጥር አቅሞችን የሚሰጥ ውስብስብ ቴክኖሎጂዎች የሚጠቀም ሲሆን በማንኛውም አየር ክልል ውስጥ ከፍተኛ ዋጋ ያለው ኢላማ ነው። ቀደም ሲል በግጭቱ ወቅት በሳዑዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ቤዝ በኢራን ሚሳኤልና ድሮን ጥቃት ተመትቶ አንድ የኢ3ጂ አውሮፕላን ከመሬት ሳይነሳ መደምሰሱ ይታወቃል። ያ ቀድሞ የደረሰው ውድመትም በአካባቢው ያለውን የአሜሪካን የአየር ላይ የስለላ አቅም ቀድሞውኑ ፈትኖት ነበር። የአሁኑ ከራዳር መጥፋት ግን በተለየ ሁኔታ ውስጥ የሚታይ ነው። መረጃዎች እንደሚያሳዩት ከሆነ አውሮፕላኑ የአደጋ ጊዜ ጥሪ ኮድ ካስተላለፈ በኋላ ቁልቁል በመውረድ ወደ አረቢያን ፔኒንሱላ አቅጣጫ መታጠፍ፣ ከዚያ መከታተያ ውስጥም ተሰውሯል። የመከላከያ ተንታኞች እንደሚሉት ከሆነ ወታደራዊ አውሮፕላኖቹ ለደህንነት ሲባል ትራንስፖንደሮቻቸውን አጥፍተው እንደሚበሩ፣ ቴክኒካዊ ችግሮች ወይም ሆነ ተብለው የሚደረግ የሲግናል አስተዳደር መከታተያዎች መጥፋት ምክንያት ሊሆን እንደሚችልና ምንም አይነት የተረጋገጠ የመመታት ወይም የስብርባሪ መረጃ አለመገኘቱን ጠቁመዋል። ይህ ብቻ አይደለም። የአሜሪካ ማዕከላዊ እዝ አውሮፕላኑ ስለመመታቱ የሰጠው ማረጋገጫ የለም። ያም ሆኖ ግን መረጃ በሌለበት ሁኔታ ግምቶች በስፋት ተሰራጭተዋል። ይህም ክስተቱን ከማዕቀብ መጨመርና ከኢራን ማስጠንቀቂያዎች ጋር አያይዘውታል። ለኢራን ከፍተኛ ዋጋ ያላቸውን የአሜሪካ የአየር ላይ ሀብቶች ለማጥቃት የመቻል አቅም እንዳላት ማሳየት በወሽመጡና በሰፊው ፋርስ ባህረ ሰላጤ ዙሪያ የምታስተላልፈውን ማስፈራሪያ መልእክትን ያጠናክርላታል። ለአሜሪካ ደግሞ በኢ3ጂ አውሮፕላን ላይ የሚደርሱ ማንኛውም እውነተኛ ወይም የሚታሰብ ስጋት የኢራን ሚሳኤልና ድሮኖች አቅሞችን ቀደም ሲል ከተመቱ በኋላም ቢሆን አሁንም የቀጠሉ መሆናቸውና በዚያ ቀጠና ውስጥም ለረዥም ጊዜ መቆየት የሚያስከፍለውን ዋጋ ያሳያል። የዲፕሎማሲያዊ ግንኙነት መስመሮች ሙሉ በሙሉ አልተዘጋጉም። ከፕሬዝዳንት ዶናልድ ትራምፕ ጋር የቅርብ ግንኙነት የገነቡት የፓኪስታን ጦር ኃይሎች ጠቅላይ አዛዡ ፊልድ ማርሻል አሲም ሙኒር የእርቅና የሽምግልና ተልዕኮ በመያዝም ቴህራን ገብተዋል። ከሀገራቸው የሀገር ውስጥ ጉዳይ ሚኒስትር ሞህሴን ናቂቪ ጋር የተጓዙ ሙኒር ከኢራኑ የፕሬዝዳንት መሱድ ፔዜሽኪያኒ፣ ከሞህሴን ረዛኢ፣ ከፓርላማ አፈ ጉባኤው ማመር ጋበባገር ቃሊባፍ ጋር፣ ከውጭ ጉዳይ ሚኒስትሩ አባስ አራጋቺን ጨምሮ ከሌሎች ከፍተኛ የቴህራን ባለስልጣናት ጋር ይወያያሉ ተብሎ የተጠበቀ ሲሆን በዚያ መሰረትም ውይይቱ ስለመከናወኑ የሚያረጋግጡ መረጃዎች በስፋት ወጥተዋል። ኢራን አንዲት ጠብታ ዘይት እንኳን አታልፍም በማለት ያቀረበችውን ዛቻ ሙሉ በሙሉ በተገብረው ይህ እርምጃ ከፍተኛ የሆነ የአቅርቦት ድንጋጤ መፍጠር የነዳጅ ዋጋን በከፍተኛ ሁኔታ ያንራው ይችላል። ፕሬዝዳንት ትራምፕ ኢራን ስምምነት ለማድረግ እንደምትፈልግ ነገር ግን ትክክለኛ ስምምነት አሁንም ዝግጁ እንዳልሆነች ገልጸው የአሜሪካን ቀጠናዊ ቁጥጥር አጽንዖት በመስጠትም ሂደቶቹን በመከታተል ላይ ናቸው። የኢራን መሪዎች ግን ማንኛውም ድርድር ጥሩ ውጤት የሚኖረው ዋሽንግተን ከአዎንታዊ አጸፋዊ እርምጃዎች ስትወስድ ብቻ እንደሆነ ቅድመ ሁኔታን አስቀምጠዋል። ኦፕሬሽን ኢኮኖሚክ አውትካስት እየተተገበረ ባለበት በዚህ ወቅትም የኢራን አገዛዝ ከውጭ ማግለልና ከውስጥ የኢኮኖሚ ጫና የሚመነጭ ፈተና ደቅኖበታል።
ባለስልጣናቱ በርካታ ችግሮች መኖራቸውን ያመኑ ሲሆን በአንዳንድ መግለጫዎቻቸው ከአሜሪካ ጋር የሚደረግ የመግባቢያ ሰነድ ከግጭት ለመውጣት የተሻለው መንገድ እንደሆነ ጠቁሟል። በተመሳሳይ ጊዜ ለህዝብ የሚተላለፉ መልእክቶች የጽናት አስፈላጊነትና የተከታታይ ጫና ዘመቻዎችን ውድቀት ያጎላሉ። የአሜሪካ ላለፉት 6 ወራትም በከፍተኛ ወታደራዊና ዲፕሎማሲያዊ ካፒታል ካፈሰሰች በኋላ የጦር ሜዳና የኢኮኖሚ ድሎችን ያገኘቻቸው ብልጫን ወደ ዘላቂ ውጤት ለመቀየር ትፈልጋለች። ይህም የኒኩሌር ስጋቶችን፣ የቀጠናው ተኪ ቡድኖችን እንቅስቃሴና የባህር ላይ የመጓጓዝ ነፃነትን የሚያካትት ነው። በሁለቱ ወገኖች አቋም መካከል ያለው ልዩነት እስካሁን ድረስ ሊጠብ አልቻለም። የፓኪስታን ሽምግልና ከዚህ ቀደም ሊጠበቅ የሚችለው የኦማን ጣልቃ ገብነት በወሽመጡ ዙሪያ ተግባራዊ እርምጃዎችን መውሰድ ነው። ውጥረቱን በጋራ መቀነስ ረገድ ይህንን ልዩነት ለማጥበብ የተደረጉ አዳዲስ ጥረቶች ናቸው። ግጭቱ ከተጀመረ 6 ወራት እንደመሆኑ መጠን ሁኔታው ወደ ትዕግስት ውድድር ተቀይሯል። በኢራን በኩል የደረሰው ወታደራዊ ውድመት ከፍተኛ ቢሆንም ሙሉ በሙሉ አልተጠናቀቀም። ቀሪ ወታደራዊ አቅሞች አሁንም በባህርና በቀጠናው ባሉ ኢላማዎች ላይ ስጋት መደቀናቸውን ቀጥለዋል። የኢኮኖሚ መሳሪያዎች አሁን በነባር ማዕቀቦች ላይ የተደረቡ ዋና የጫና ማሳደሪያ መንገዶች ሆነዋል። የአየር ላይ ክስተቶች ከስር ላለው ጥልቅ ውጥረት እንደ አመልካች አገልግለዋል። የኢ-3ጂ አውሮፕላን ወታደራዊ ደህንነት እርምጃ ለአሜሪካ ከባድ ኪሳራ ሆኖ ይቀመጣል። ግልጽ ሆኖ የሚቀጥለው ነገር ግን የሆርሙዝ ባህር ወሽመጥ ስትራቴጂካዊ ማዕከልነቱ፣ የዋሽንግተንና የቴህራን ማንኛውም ስምምነት ውሎች በራሳቸው ፍላጎት የመቅረጽ ቁርጠኝነት፣ እንዲሁም እያንዳንዱ ወገን የሌላውን ወሰን በኢኮኖሚ በወታደራዊና በመረጃ መንገዶች ለመፈተሽ ያለውን ዝግጁነት የሚያሳይ ነው። ከአሜሪካ ዘመቻ ጋር በመተባበር የሚከለከሉት የኢራን ማስጠንቀቂያዎችም ቀጥለዋል። አሜሪካ በበኩሏ አካላትን በማዕቀብ የመመደብና የዘርፍ ውሳኔዎችን የማስተላለፍ እርምጃዋን ገፍታበታለች። ከተባለው የአውሮፕላን አደጋ በኋላ ወዲያውኑ ከፍተኛ ወታደራዊ ግጭት አለመከሰቱ የሚያሳየው ለጊዜው ሁለቱ ወገኖች ግጭቱን በኢኮኖሚና በዲፕሎማሲያዊ መስኮች ለማስቀረት መምረጣቸው ነው። ይህ ምርጫ ግን ሁልጊዜ እንደጸና ይቆያል ማለት አይደለም። ከፍተኛ ዋጋ ባለው ወታደራዊ መድረክ ላይ የሚፈጸም አንድ የተረጋገጠ ጥቃት በወሳኝ የኃይል መሰረተ ልማት ላይ የሚሰነዘር ትልቅ ጥቃት ወይም ደግሞ በፋርስ ባህረ ሰላጤ የተጨናነቁ የውሃ መንገዶች ላይ የሚፈጠር የተሳሳተ ስሌት የሁኔታዎችን አቅጣጫ በፍጥነት ሊለውጠው ይችላል። የሚመጡት ሳምንታት የኢኮኖሚ ጫና ዘመቻዎችን ዘላቂነት፣ የኢራን የውስጥ አንድነት በተጠናከረ ማግለል ስራ የሚኖረውን ጽናት፣ የሽምግልና ጥረቶችና ውጤታማነት ብሎም ሁለተኛ ደረጃ ማዕቀቦችን በተግባር የማስፈጸም አቅም የሚፈትኑ ይሆናሉ። ገበያዎች የረዥም ጊዜ መታወክን እድል ከተደራደሩ እፎይታዎች ጋር እያመዛዘኑ ዋጋ መውጣታቸውን ግን መቀጠላቸው አይቀሬ ነው።